የወጣት ቀነኒ አዱኛ ሞት በትላንትናው ዕለት ትልቁ አስደንጋጭ ዜና ነበር። ከሌሊቱ 9 ሰዓት ከጓደኛዋ ቤት እሱ ባለበት ከአምስተኛ ፎቅ ወድቃ ሞተች ተብሏል። በእህታችን ላይ በተፈጸመው ግፍ ሁሉም አዝኗል። ፍትህ በግለሰብ ደረጃ ሳይረጋገጥ የቡድን መብት ሊረጋገጥ አይችልም። የወጣት ቀነኒ ሞት ከትላንት ጀምሮ በእጅጉ አስደንግጦናል። ሁላችንም አዝነናል። በሷ ሞት ላይ ዜና አንጀት የምትበላ በቤተሰቦቿን በእጅጉ የሚያሳዝኑ ፍቅር የሆኑ ናቸው። በመሆኑም በዛ ሌሊት የደረሰባት በደል፣ ግፍ፣ እንግልትና በመጨረሻም ከፎቅ ወደቀች የተባለው ግድያ በደንብ ተጣርቶ ለሕዝብ ሊቀርብ ይገባል። ይህ ጉዳይ የሴቶችም ጉዳይ በመሆኑ መልስ ሊሰጥበት ይገባል። ብዙዎች እንደሷ ተቀጭተው መረጃቸው ተደባብቆ ቀርቷል። በነገሮች በእጅግ አዝነናል። ለምን ባጭሩ ትቀጫለች? ለምንስ? ቀነኒ የሕዝብ ልጅ ናት። ግድያዋ በማን እና እንዴት ተፈጸመ? በጥንቃቄ መጠራትና ለሁሉም ግልጽ መሆን አለበት። እንዲህም እንዳለ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረው ባለቤቷ ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያደረገበት ይገኛል። ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስም አመልክቷል። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረው ባለቤቷ ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያደረገ መሆኑን አሳውቋል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ሞትን ተከትሎ በርካታ ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራም እየጠየቁ ይገኛሉ። ፖሊስ የሟች አስከሬን ላይ ተጨማሪ ምርመራ እንዲደረግ ወደ ዳግማዊ ምኒልክ ሆስፒታል መወሰዱን የገለጸ ሲሆን የአርቲስት አንዱዓለም ማናጀር ሌሊሳ እንድሪስም ይህን አረጋግጦ የቀብር ስነስርዓቷን ዛሬ ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞም ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቿ ወድቃ እንዳገኟትም አሳውቀዋል። ሌሊሳ ንጋት 11 ሰዓት ላይ ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራም ተጀምሯል። ማናጀሩን አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውም ተነግሯል። ዝርዝር መረጃዎች አሉ። እነሱን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። እጮኝነቱንም ማቋረጥ የፈለገው አንዷንም እየተባለ ነው ትለው ሌጋሊ አላገባትም። እሱም ትናንት የግራጁዌሽን አጠበና ኪኛ ምናምን ብሎ ፖስቷት ነበረ፣ ግን ሌጋሊ አላገባትም። ሌጋሊ ኤኒ ታይም በፌስታል ከቤቱ ልትባረር ምችል ሴት ናት። ባይ ዘ ዌይ ዲስ ኢዝ አቢዩዝ። ደግሞ ሌላኛው አቢዩዝ ብነግራችሁ ወንድ ልጅ ሳያገባሽ ሚስቴ ብሎ ከጠራሽ እሱ አቢዩዝ ነው ለኔ። ወንድ ልጅ ሊጋሊ ሚስቴ ብሎሽ ሊጠራሽ የሚገባው፣ ካለበዚያ ለዘላለም መንጠቆ ነው የሚሆንብሽ። እናቴ ትሙት፣ እኔ ከልቤ ነው የምነግራችሁ። ወንድ ልጅ ሊጋሊ ካገባሽ ብቻ ነው ልፈቅጅለት ሚስቴ ብሎ ሊጠራሽ ምፈቅጅለት ሲያገባሽ ብቻ ነው። በህግ ሳያገባሽ ኤኒታይም ይቀጠቅጥሻል፣ ኤኒታይም ይደርብብሻል፣ ኤኒታይም እህቱ አፏን ትከፍታለች፣ እናትየው ጠዘጥዙሻል ምናምን። ኤኒታይም በር ተከፍተው ውጭልኝ ትባያለሽ ወይ በመስኮት ትወረወሪያለሽ። ኦኬ። ስለዚህ ወንድ ልጅ ሳያገባሽ ሊጋሊ አንቺን ክሌም ሳያረግ ላስት ኔሙን ክሌም ሳታረጊ ባሌ ሚስቴ ምናምን እንዳት ኖ እኔ አልቀበልም። ይቅርታ አድርጉልኝ፣ ለቀልድ ራሱ አልቀበልም በእውነት። እኔ እንትኑን ይሄ ስታረስ ግድ ይላል። ሚስት ካልሆንሽ ሚስቴ ብሎ ወንድ ልጅ ሊጠራሽ አይገባም። ኦኬ፣ ሚስቴ ብሎ ሊጠራሽ አይገባም። ሚስት ካላረገሽ በህግ አሁን ነገርኩሽ፣ በህግ ተፈራርመሽ ካልሆነ እንዴት ያከብሩሻል? ራሱ ቤተሰቦቹ እንዴት ያከብሩሻል? ቢኮዝ ኤኒ ታይም በኩርቱ ፌስታል ልብስሽን ሰብስበሽ ጌራ ረፊደር ትባያለሽ። ኦኬ ብለሽ አንቺም ትወጫለሽ፣ ወይ ደግሞ ኖ ወዳለው ካልሽ በመስኮት ትወረወሪያለሽ። Easy way, like they will ask you wanna do it easy way or hard way? ምስቀው ግራ ገብቶኝ እኮ ነው በእውነት።
do you want to have like you know the easy way or the hard way ትባያለሽ። easy way ሻንጣሽን ይዘሽ መውጣት ነው። the hard way ደግሞ በመስኮት መወርወር ነው። ስለዚህ አሁንም ሴቶችዬ አይ ኖ ኑሮ ውድ ነው፣ አንድ ልጅ ላይፍን ሼር አድርጎ መኖሩ ጥሩ ነው ምናምን፣ ግን ወንድ ልጅ በህግ ሳያገባሽ እንደሚስት ውጪ እንደሚስት ምናምን አድርጎት ቤት ደግሞ ፓንቺን ባግ የሚያደርግሽ ከሆነ ዋይ እንዴት ራሱ ዲስሪስፔክት እንዴት ትደረጊያለሽ? በእውነት ከሰዎች ተማሪ የኔ ቆንጆ። እዚህ ሴቶች ካላችሁ አብሮሽ ወንድ የሚኖር ከሆነ ሊጋሊ ሳያገባሽ ባለቤቴ ሚስቴ ብሎ የሚጠራሽ ከሆነ ዲስሪስፔክት እያደረግሽ ኤኒቲንግ ሀፕን ሲያደርግ ዳስ ላይክ ነው እንትን ነው መውጫ ነው፣ ኢዚ ኤግዚት ነው ለሱ። ከነገና ደግሞ ዋይ ናት ሚስቴ ብሎሽ በአደባባይ እየጠራሽ ለምንድን ነው ሌጋሊ ማያገባሽ? በህግ ለምንድን ነው ማያገባሽ? እና እኔ ምላችሁ ይሄ ነው። አሁን አንዱ አለም ሌሊት ስትወርቅ ራሷን ስትወረውር ካያት ወርዶ ደግሞ ሄደው ሬሷን ካነሱ ገፍታሪውንም ያውቃሉ ብዬ አምናለሁ። ቢኮዝ አዲስ ስታንዳርድ ያወጣው እሱ ነው። ቢቢሲ እንደዛ ነው ያ። ስለዚህ እኔ አሁን ማውራት ከዚች ልጅ የምንማረው ዶሜስቲክ አቢዩዝ፣ ዶሜስቲክ ቫይለንስ፣ ይሄ ደግሞ ሴት ልጅ አባንደን ማድረግ፣ ፍቅርን ማሸሽ። ባይ ዘ ዌይ አሁን ወንዶች ገንዘብ ሊያሸሹ ይችላሉ፣ ንብረት ሊያሸሹ ይችላሉ። ፍቅርን እንደ ማሸሽ ወይም ደግሞ ቤት ውስጥ አብረሹ እየኖርሽ እሱ አሁን እኮ አንዳንድ ላይፍ ማለት ነው ልንገራቸው። አንድ ቤት ውስጥ እየኖርሽ ዩ ፊል ኮኔክትድ ቱ ሰምባዲ ኢን ኢትዮጵያ፣ ሌላ ሀገር ያለን ሰው አብሮሽ ከሚኖረው ሰው ሊቀርብሽ ይችላል። ቢኮዝ ፍቅርን አሽሸዋል። there is no ወይ ደግሞ የቤት ውስጥ እቃ ይሆን የለም እንደ ቬዝ እንደ አበባ እንደዛም ግለሰቡ ነው he feels connected to somebody else somewhere ዱባይም ሊሆን ይችላል። በቃ አብሮሽ እየኖረ ከሌላ ሴት ጋር ሊያወራ ይችላል። እሷም ከሌላ ወንድ ጋር ኮኔክተር ልትሆን ትችላለች። ይሄ ትልቁ አቢዩዝ ነው በነገራችሁ ላይ። እስፔሻሊ ደግሞ ፋይናንሻሊ ዲፔንድ ሆነሽ ፋይናንሻሊ ደግሞ ሴት ልጅ ዲፔንድ ሆነ አንድ ወንድ ላይ ሴትን እሷን ገሸሽ አድርጎ ሴትን ምናምን እላይዋ ላይ ደግሞ ሴቶችን ማስረገዝ አስወርድልኝ ምናምን ወሬዎች ኢትስ ዲስካስቲንግ። እውነቴን ነው። በጣም ነው የምታሳዝነው። እቺ ሴት ተበድላለች። እቺ ሴት ዊ ፌልደር ፍሮም ደ ስታርት እቺ ልጅ ፌል ያረግናት እኛን እንደ ማህበር ኖከክ ሽጉጥ እያወጣ በሷ ምክንያት ከአዲስ አበባ እስከ ቦረና እንትን ሲላቸው የዛን ጊዜ ነበር ለሷ መጮህ ያልነበር፣ ለመብቷ መጮህ የነበረብን ባክቴን ነበር። 2 years ago ኖ ሴት ልጅ እንዲያትደረግም ምናምን ብንል ማለት ነው እዚህም አንዳረስም ነበር። ግን አሁን እኔ ጥያቄ የዚች ልጅ ሞት ሊደባበስ አይገባም። ሰምባዲ ፑሽተር የገፈተራ ሰዋል ደረቅ ሌሊት ላይ አንድ ሴት ደረቅ ሌሊት ላይ 4 AM እኮ የእንቅልፍ ሰዓት ነው። በጣም እኮ እንቅልፍ ይመጣል ታውቂያለሽ፣ ሊነጋጋ ሲል እና 4 AM የእንቅልፍ ሰዓት ጊዜ እንዴት አንድ ሴት ከእንቅልፏ ተኝታ ከዛ እንደበራትና ተነስታ ራሷን ወረወረች? አልሰማችሁም? what happened? እኛም ልንሰማ ይገባል። ሶሳይቲ፣ ማህበረሰብ፣ የኢትዮጵያ ሕዝብ ከዚች ልጅ ብዙ ነገር የምንማረው ነገር አለ። በጣም ብዙ ነገር የምንማረው ነገር አለ። በጣም ብዙ ነገር እና እኔ መላችሁ ዝም አትበሉ። ስሟን ባገኛችሁበት አጋጣሚ አነሱ፣ አትርሷት። ከዚች ልጅ we might save somebody፣ የሌላን ሰው ህይወት ሃይ ቤቢዬ ልናተርፍ እንችላለን። ሰቦንቱ ኮኮቱ ገሌ እውነቴን ነው።
በዚች ልጅ ሞት በጣም ብዙ ሴቶች ህይወታቸው ሊተርፍ ይችላል።